ሶሲና ጽናት አሁንም ጠባቸውን አላቆሙም። ሶሲ ዛሬ መናገር ችላለች። ለኪራ ያለውን ነገር በሙሉ ልታስረዳው ብትሞክርም ነገር ግን ኪራ ሊሰማት አልቻለም። ጽናት ሚስጥሯን ለመደበቅ ስትል የምታደርጋቸው ነገሮች በሙሉ በተመልካች ዘንድ ቅሬታን አቅርቧል። ሌላው ደግሞ ሰኒና ጆከር ናቸው። ጆከር እንግዲህ ከሌላ ሰው ሰርቆ ስራውን እንደጀመረ ሰኒ አውቃለች። ሰኒም በዚህ የተነሳ እንግዲህ ለምን እንዲሆነ በማለት በጆከር ላይ ሌላ ጥያቄ አንስታለች። ቲናና ናቲም አሁን ላይ ፍቅር ጀምረዋል። እንግዲህ የቀድሞ የቲና ፍቅረኛም ናቲን በመፈለግ እንግዲህ ወደ ቅዱስ ቤት በር እያንኳኳ ነው የሚታየው። በዚህ መሀል እንግዲህ ያው ቅዱስ ሊገላግል ሲል ቅዱስን እየያዘው ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ እንዲሁም ላይክ ሸር በማድረግ አበረታቱኝ። በዛሬው ፓርት ደግሞ ጽናት ድራማ 256ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ጽናት አሁንም በርበሬ ሶሲን እንዳጠነቻት ኪራ እንዳይሰማ የቻለችውን በሙሉ እያደረገች ነው። በዚህም መሀል ደግሞ በፍርሃት የተነሳ አሁን ላይ በሶሲ ላይ የተለያዩ ነገሮችን እያደረገች ነው የምትገኘው። ሶሲም ዛሬ ላይ ዝምታዬ ይበቃል በማለት ለኪራ ጽናት እየዋሸችን ያለችው እኔን የምትሰማኝ ከሆነ ሰማኝ፣ ካልሰማህ ግን እየተጫወተችብህ ነው እመነኝ እያለችው ትገኛለች። ነገር ግን ጽናት በበኩሏ ደግሞ እመነኝ እስካሁን ራሱ መናገር ትችል ነበረ፣ ደብቃ ነው አንተን ለመሸወድ ብላ ነው፣ እዚህ ካንተ ጋር ለመቆየት ብላ ነው ይሄንን ሙድ የፈጠረችው በማለት ጽናትም ደግሞ የበኩሏን እየተናገረች ነው። ኪራ በዚህ መሀል እንግዲህ ማንኛችሁን ላዳምጥ እያለ እየተጨናነቀ ይገኛል። መጨረሻ ላይ ግን ሶሲን ጎትቶ ነበረ ከሳሎን እያስወጣት። ጽናትም በዚህ ነገር እንግዲህ እጅግ ተበሳጭታለች። ጥፋቷን ለመደበቅ ስትል አሁን ላይ ያልሆኑ ነገሮችን እየፈጠረች ነው የምትገኘው። በዚህም ተመልካቾች እንግዲህ ሀሳብ አስተያየታቸውን እየሰጡ ነው። ጽናትን አስጠላችን፣ ጽናት ደበረችን እያሉም ይገኛሉ። ጽናት ግን ኪራን ማጣት አልፈልግም፣ ትዳሬን እንዴት አድርጌ እንደማቆመው አሁን ላይ ማሰብ አለብኝ እያለችም እንዲሁም ደግሞ ከቲና ጋር ሆነው ሶሲን ከዚህ ቤት የምትወጣበትን መላ እንፍጠር እያሉም እየተመካከሩም ይገኛሉ። ሌላው ደግሞ ኪያና ሄኖክ ናቸው። ሄኖክ እንግዲህ ድፍረቱን ቢያጣ በስካር መንፈስ ሆኖ እባክሽን ይቅርታ አድርግልኝ በማለት ጠይቋት ነበረ። ያው አንድ ቢሮ ስለሚሰሩ በየቀኑ መገናኘታቸውን አላቆሙም። በቢሮ መሀል እንግዲህ ይቅርታ አድርግልኝ፣ እንደዛም እኮ የሰከርኩት በአንቺ ፍቅር ነው፣ በቃ ፍቅርሽ አስክሮኛል፣ ይቅርታዬ ለምን ማትቀበኝ እያለት ይገኛል። እሷ ግን በቃ አርፍደሃል፣ ስህተት ነበረ፣ ሁሉንም ሀሳብ ያሰብ ነው፣ ስለዚህ ስህተቱ የሁለታችንም ስለሆነ አሁን ላይ ሁለታችንም መቀጣት አለብን፣ እኔ አልፈልግህም በማለት እንግዲህ ተናግረዋለች። ሄኖክ ግን አንቺ አትውደጅኝ፣ ይቅርታዬንም መውደዴንም ፍቅሬንም አትቀበይ፣ እኔ ግን እወድሻለሁ በማለት እንግዲህ ይነግራታል። ጠጋም ብሎ እባክሽን ይቅርታ አድርግልኝ ብሎ እጇን ይዞ በድጋሚ ሊንበረከክ ሲል በጥፊ ትለዋለች። በጥፊ ስትለውም እንግዲህ ኪራ ይመጣል። ምን ሆናችሁ ነው ብሎ ቢጠይቅም ኪያ ግን በክፍሉን በመተው ነበር ወደ ውጭ እየወጣችው። ኪራም ክፍል ሄዳ እንግዲህ ያለውን ነገር ትነግረዋለች። እኔ አልፈልገውም፣ በቃ ለምንድን ነው የማይተወኝ እና ደግሞ በቃ እኔ አሁን ለፍቅር ዝግጁ አይደለሁም በማለት እንግዲህ ያለውን ነገር ትነግረዋለች። እኔ እናቴ ልጅ ጠንካራ ነኝ፣ በእናቴ የተደገመ በራሴ ህይወት እንዲደገም አልፈልግም በማለት ነው የነገረችው። ኪራም እንግዲህ ከደረሰበት የፍቅር ጫና የተነሳ ምንም ያክል ጠንካራና ብርቱ ብትሆኝም ለፍቅር ግን ትሸነፍ ያለሽ፣ ፍቅር አሸናፊ ነው በማለት ነው እንግዲህ እየነገራት። ሄኖክንም በተራው ጠይቆት ነበረ። ሄኖክም ይቅርታዬን አልቀበል አለችኝ፣ እኔ ተጸጽቻለሁ፣ አጥፍቻለሁ፣ እኔ ጓደኛዋን መንገድ ላይ ስልክ ቁጥርሽን ስጪ ብዬ ጠይቄ ነበረ፣ በዛ ምክንያት ነው ጠቡ የተነሳው በማለት እንግዲህ ሁሉንም ነገር ንገሬ በማለት ኪራ ማለት ነው ሄኖክን ይጠይቀዋል። ሄኖክም ያለውን ነገር በሙሉ ነው የነገረው። ምናልባትም ሊያስታርቃቸው ይችል ይሆን በቀጣይ የምናየው ነው የሚሆነው። ሀናም እንዲሁ በአንቺ ጉዳይ እኮ ነው እንደዚህ የሚሆነው፣ ለምንድነው ይቅርታውን የማትቀበዩ? ቢያንስ አንድ እድል ስጩ በማለት ተማጽናት ነበረ። ኪያ ግን መልሷ እጅግ ከባድ ነበረ።
ዛሬ እንደዚህ ካጠፋ ነገም ጥፋቱ እየቀጠለ እያደገበት ነው እንጂ የሚሄደው እየተወ አይሄድም። በቃ እኔ እየተወኝ አልፈልግም በማለት እየነገረች ትገኛለች። ሀናም በአንቺ ጉዳይ እኮ ነው እንደዚህ ሆነው የሰከረውም ያው መጠጥ ስለሚገፋፋ መጠጡ ሲገፋፋው የልቡና ያለው ነገር ይናገራል። ለዛ ብሎ ነው። ስለዚህ አንድ እድል ስጪው ተረጂው እያለቻት እንግዲህ እየተማጸነች ነው የምትገኘው። ሌላው ጆከርና ሰኒ ናቸው። ጆከርና ሰኒም እንግዲህ በጆከር መስሪያ ቦታ ላይ የጆከር ጓደኛ ይመጣል። በዛ መሀል አንዳንድ ነገሮች ወደ ኪሱ ሲከት ሰኒ ታየዋለች። ሰኒም ከኪሱ አውጥቶ እንዳስቀምጥ ነበረ ያስደረገችው እና ደግሞ ያው መላውን አብረን ነው እየሰራ ነው። ስለዚህ ይሄ እኮ አንድ ሴት ሰርቀን ነው እንደዚህ ይህንን ነገር ልናስፋፋ የቻል ነው አብረን እየሰራን ነው በማለት እንግዲህ ይናገርበታል። ሰኒም ይሄን ስትሰማ በእጅግ በጣም ነበረ የተናደደችው በጆከር ላይ። ጆከርም በቃ ይቅርታ አድርግልኝ፣ በቃ ሌላ አማራጭ ምንም ነገር ስለሌለኝ ነው በማለት ይነግራታል። ደግሞ የሰረቅናት ሁሉን ነገር ማድረግ የምትችል ሴት ናት ስላላት ነው እና እባክሽን ይቅርታ አድርግልኝ በማለት ይጠይቃል። ሰኒም ለምን እኔን አልጠየከኝም? ከምትሰርቅ ይልቅ ለምን እኔን ብትጠይቅ ወይም ደግሞ ከሰው ብትበደር አይሻልም ወይ በማለት ትናገረዋለች። እኔን አሁን ማናምኖ ነው ብድር የሚሰጠኝ? አንቺን ደግሞ ግዴታ የበታችነት ስሜት ይሰማኛል። እንደምንም አድርጌ አንቺን ለማስደሰት ነው የምጥረው እና ልጠይቅሽ አልፈለኩም። እባክሽን ይቅርታ አድርጊልኝ፣ ከዚህ በኋላ ደግሞ አይለመደኝም በማለት እንግዲህ ሰኒ ያው ይቅርታ አድርጋለታለች ለጆከር ማለት ነው። የሰኒ አፍቃሪ የሆነው ደግሞ ክብሮም ነው። ክብሮም አሁንም ሰኒን እያሰበ ነው የሚገኘው። ዛሬ ላይ ግን ቲና ጥሩ ምክርን እየመከረችው ትገኛለች። እንዲሁም ደግሞ እሱ ራሱ በፊት አማካሪ ነበርኩኝ በማለት ስራውን ነግሯል። ነገር ግን ራሴን መምከር አልቻልኩኝም በማለት ነው ለቲና የነገራት። ቲናም ህይወት በቃ ይቀጥላል፣ አሁን ሰኒ ካንተ ጋር ብትሆን ኖሮ ስራ ታቆም ነበር በማለትም ጠይቀው ነበረ። አይ አላቆም፣ እሰራለሁ፣ እቀጥላለሁ እንጂ ስራዬን በማለት ይነግራታል። እሺ ከሰኒ ጋር ሆነ ባትሆንስ ምግብ አትበላም አትጠጣም ትለዋለች። በላለሁ ጠጣለሁ ይላታል። ስለዚህ ያለሷ መኖር ትችላለህ ማለት ነው። ስለዚህ ወደ ኋላ አትመለስ፣ ወደፊት ቀጥል በማለት ነው የመከረችው። የቲናንም ምክር ተቀብሎ ደስ ብሎታል። እንደዚህ መካሪ ነበርሽ እንዲህ ቢላትም ያው የሚሰማኝ የለም እንጂ እኔማ መካሪ ነበርኩኝ። ደግሞ ተወዳደቁ ነገሮች ላይ አንዳንድ ጠቃሚ ነገር አይጠፋም በማለት እንግዲህ ልትመክረው ችላለች። ቲና እንግዲህ የቀድሞ ፍቅረኛዋ እየፈለጋት ነው የሚገኘው። 2 ቀን አግኝተው ነበረ። 2 ቀንም ስታየው እየሮጠች ነበር የሄደችው። አሁን ላይ ደግሞ እዚህኛው ጋር ፍቅር እንደጀመረች ሲያውቅ አበባም ይዞ 1 ቀን አግኝቶት ነበረ። በዛ ምክንያት አሁን ላይ ወደ ቅዱስ ቤት አምርቷል። ጉዳት ያደርስ ሲሆን ወይንስ ደግሞ አያደርስ ሲሆን በቀጣይ እስኪ ምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። በያላችሁበት ሰላማችሁ ብዛት። ሰላም ለሀገራችን ይሁን፣ ሰላም ለሕዝባችን።